ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የጥር 16 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከበረራ ጋር በተያያዘ አዲስ መረጃ ተሰምቷል። በዚህም በረራ ሙሉ በሙሉ ስለመቋረጡ ተሰምቷል። በምን ምክንያት? ሙሉ ዝርዝሩን ይዘነዋል። ከሰሞኑ በአሜሪካ የስደተኞች መሳደድ እንደተጀመረ ፕሬዝዳንቱ የሰጡትን ትዕዛዝ በተመለከተ ከፍተኛ ተቃውሞ ተነስቷል። በዚህም የንግድ ተቋማት ዘግተው አደባባይ ወጥተዋል። ይህንንም በዝርዝር እናደርሳለን። ከኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሲኖ በኩል የተሰማ አንድ ሚስጥር ይፋ ሆኗል። ይህንንም አክለናል። የወርቅ ዋጋ በዓለም አቀፍ ደረጃ ከፍተኛ የተባለ ጭማሪ ታይቷል። ይህንንም በዝርዝር እናደርሳለን። እንዲሁም ከደሞዝ ጋር በተያያዘ አነጋጋሪ የሆነ መረጃ ወጥቷል። በዚህም የደሞዝ ቅነሳ ሊጀመር ስለመሆኑ ይፋ ሆኗል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሲኖ ባጋጠማቸው የጤና እክል ምክንያት ላለፉት ወራት በአሜሪካ ሀገር በሕክምና ላይ እንደሚገኙ የዚህ ሀበሻ ምንጮች በዚህ ሰዓት ገለጹ። የባንኩን የሥራ እንቅስቃሴ በቅርበት የሚከታተሉ ምንጮች ለዚህ ሀበሻ እንዳረጋገጡት ፕሬዝዳንቱ በሕክምና ክትትል ላይ ቢሆኑም የባንኩ አጠቃላይ አመራር ሙሉ ለሙሉ አልለቀቀም። አቶ አቤሲኖ በአሜሪካ ሆነው በቴክኖሎጂ አማካኝነት በበይነ መረብ የቦርድ ስብሰባዎችን እየተካፈሉ ሲሆን ከምክትል ፕሬዝዳንቱም የሚላክላቸውን የሥራ አፈጻጸም ሪፖርቶችንም እየገመገሙ መሆናቸውን የቤተሰብና የባንኩ ምንጮች ጠቁመዋል ተብለዋል። የባንኩ ፕሬዝዳንት ከሥራ ገበታቸው በአካል መራቅ በተቋሙ የሥራ እንቅስቃሴ ላይ የራሱ የሆነ ተጽዕኖ ሊኖረው እንደሚችል የዘርፉ ባለሙያዎች ገምታሉ። በተለይም የኢትዮጵያ ንግድ ባንክ በሀገሪቱ ኢኮኖሚ ውስጥ ያለውን ከፍተኛ ድርሻና አሁን ያለውን የኢኮኖሚ መሻሻል ከግምት ውስጥ በማስገባት የተቋሙ አመራር በአካል ተገኝቶ መወሰን የሚጠየቁ ጉዳዮችን ሊኖሩ እንደሚችልም ይታመናል ሲል ዚህ ሀበሻ በዚህ ሰዓት አስነብቦናል። በሌላው መረጃችን በአሜሪካዋ ሚኒሶታ ግዛት በመቶ ሺዎች የሚቆጠሩ ተቋማት ተዘግተው በሺዎች የሚቆጠሩ ሰዎች ከባድ ቅዝቃዜ ሳይበግራቸው አደባባይ በመውጣት የአሜሪካ መንግስት በስደተኞች ላይ የሚያካሂደው ማሳደድ ተቃውሞ በማድረግ በአብዛኛው የግዛቲቱ ክፍል ውስጥ ተቃውሞ የታየ አስተባባሪዎቹ የአሜሪካ የስደትና የጉምሩክ ተቆጣጣሪ ተቋም የሚካሄደውን ዘመቻ ለመቃወም ነዋሪዎች ወደ ሥራ፣ ትምህርት እንዲሁም ለግብይት እንዳይሄዱ ካበረታቱ በኋላ ነው። በሚኒሶታ ግዛት ውስጥ ሕገወጥ ያላቸው ስደተኞች ማደን የጀመረው ከ6 ሳምንታት በፊት በፕሬዝዳንት ትራምፕ ትዕዛዝ ከተሰጠ በኋላ ነው። መንግስት እየወሰደ ያለው እርምጃ የህብረተሰቡን ደህንነት ለመጠበቅ በህገወጥ መንገድ ወደ አሜሪካ ገብተዋል ያላቸውን ወንጀለኞች ለመያዝ ነው ቢሉ ተቺዎች ግን ምንም አይነት የወንጀል ታሪክ የሌላቸው ስደተኞችና የአሜሪካ ዜጋ ሆነው ሰዎች ሳይቀሩ እየታሰሩ ስለመሆኑ ተቃውሞ ተነስቷል። ዓርብ ዕለት 100 የሚሆኑ ቀሳውስት በሚኒሶታ አየር ማረፊያ የአሜሪካ አየር መንገዶች በመንግስት ተይዘው ከሀገር የሚባረሩ ስደተኞችን እንዲያሳፍሩ የሚጠየቅ ሰልፍ ሲያደርግ በፖሊስ በአጭር ጊዜ ተይዞ እንደነበረም ተገልጿል። በሌላ በኩል በአሁኑ ወቅት በመካከለኛው ምስራቅ ያለውን የጸጥታ ሁኔታ ተከትሎ የተለያዩ አየር በረራዎች ሙሉ በሙሉ መቋረጣቸውን መገናኛ ብዙሃን በመዘገብ ላይ ይገኛል። በዚህም መሰረት የሆላንዱ አየር መንገድ ወደ እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤምሬት የሚያደርጋቸውን የሌሊት በረራዎች ሙሉ በሙሉ መሰረዙን አስታውቋል። እንዲሁም ኤር ፍራንክስ ወደ ተባበሩት አረብ ኤምሬት የሚያደርጋቸውን የሌሊት በረራዎች በድንገት ሰርዟል። ሌላው ብሪቲሽ የሆነው በተመሳሳይ ወደ ተባበሩት አረብ ኤምሬት የሚደረጉ የሌሊት በረራዎችንም ተሰርዘዋል። እንዲሁም ስዊዝ አየር መንገድም የዛሬ ምሽት ወደ እስራኤል የሚደረጉ በረራዎችን መሰረዙን በዚህ ሰዓት አውጥቷል። በተጨማሪም ዩናይትድ አየር መንገድ እና ኤር ካናዳ ወደ እስራኤልና መካከለኛው ምስራቅ
የሚያደርጉትን በረራዎች ሙሉ በሙሉ መሰረዛቸውን በዚህ ሰዓት ዘገባው አስነብቦናል። በሌላ መረጃችን የወርቅ ዋጋ በዓለም አቀፍ ደረጃ እጅግ ከፍተኛ የተባለ ጭማሪ አሳይቷል። አነጋጋሪው የወርቅ ዋጋ በዛሬው ዕለት በዓለማችን እጅግ ከፍተኛ የሆነ ጭማሪ ማሳየቱን፣ በዚህም አንድ ወቄት ወርቅ በ4980 ዶላር እየተሸጠ ይገኛል። የወርቅ ዋጋ ወደ $5000 ከፍ ሊል እንደሚችልም መተንበያቸውን ጋዜጠኞች እየገለጹ ሲሆን ከወርቅ ባለፈም የብር ዓለም አቀፍ ዋጋ ጭማሪ አሳይተዋል። አሁን ላይ ያለው ተገማች ያልሆኑ ጂኦፖለቲካዊ ውጥረቶች፣ የወለድ ምጣኔ መቀነስና የዋጋ ግሽበት ለዋጋው መጨመር አይነተኛ ምክንያት መሆኑን እየተገለጸ እንደሚገኝ ከሰሌዳ መመልከት ችለናል። በሌላው መረጃችን ከደሞዝ ጋር በተያያዘ እጅግ አነጋጋሪ የተባለ መረጃ ወጥቷል። በዚህም የደሞዝ ቅነሳ ሊጀመር ስለመሆኑ ይፋ ሆኗል። አሜሪካ በተባበሩት መንግስታት ድርጅት ሰራተኞች ደሞዝና ጥቅማ ጥቅም ላይ ከፍተኛ ማሻሻያ እንዲደረግ ግፊት ማድረጓን ተያይዘዋለች። የተባበሩት መንግስታት ድርጅት ሰራተኞች ክፍያ ከሌሎች አባል ሀገራት የመንግስት ሰራተኞች እጅግ የላቀ መሆኑ የተገለጸ ሲሆን የደሞዝ ወጪ የድርጅቱን 70% በጀት ይሸፍናል ተብሏል። ለጠቅላላ ሰራተኞች የሚፈቀደው የቢዝነስ ክለሳ በረራ እንዲቀየር እንዲሁም ለአንድ ተማሪ እስከ $40,000 የሚደርስ የሰራተኛ ልጅ የትምህርት ክፍያ ድጎማ እንዲሰረዝ፣ በተጨማሪም ጥገኛ ለሆኑ አዋቂ ልጆች እንዲሁም እህቶች፣ ወንድሞች የሚሰጥ የጤና ኢንሹራንስ እንዲቋረጥ ይህንን በተመለከተ ጥብቅ መመሪያ ተላልፏል። ፕሬዝዳንት ትራምፕ ድርጅቱ በታክስ ከፋዮች ገንዘብ ላይ ቅጥ ያጣ ወጪ እያወጣ ነው ብለው ያምናሉ። የሚቆጠበው ገንዘብ ለሰብአዊ እርዳታና ለድንበር ጥበቃ ስራዎችን እንደሚውልም ታቅዷል። በዚህ ሁኔታ ሊከሰት የሚችሉ ተጽዕኖ ምንድነው? ይህ እርምጃ በተባበሩ መንግስታት ድርጅት ውስጥ ትልቅ ድንጋጤን የፈጠረ ሲሆን እስከ 20% ማለትም 6900 የሚጠጉ ሰራተኞች ከስራ ሊቀነሱ እንደሚችሉና የሰብአዊ ድጋፍ ስራዎች ላይ ተጽዕኖ ሊያሳድር እንደሚችል ከፍተኛ ስጋት መደቀሉን መረጃው አስነብቦናል። በመጨረሻም ሰክሮ ከመንዳት ለመዳን መኪናቸውን እየገፉ የሄዱት ጓደኛማማቾች መንገድ በመዝጋታቸው ተቀጡ። በቻይና የሚኖሩ 3 ወንድማማቾች አልኮል ጠጥተው ካመሹ በኋላ በስካር መንፈስ መንዳት የሚያስችለውን ጥብቅ የሕግ ተጠያቂነት በመፍራት መኪናቸውን እየገፉ ለመሄድ መወሰናቸው ታውቋል። ግለሰቦቹ ሞተሩን ሳያስነሱ መኪናቸውን በእጃቸው በመግፋት ወደ ቤታቸው መጓዝ ሕጋዊ ተጠያቂነትን እንደሚቀርፍላቸው በማሰብ ይህንኑ ተግባራዊ ለማድረግ ሞክረዋል። ይሁን እንጂ በአካባቢው የነበሩ የፖሊስ አባላት እንቅስቃሴውን ያስቆማቸው ሲሆን ግለሰቦቹ በወቅቱ መኪናቸውን እየነዱ ባለመሆናቸው የሰክሮ መንዳት ወንጀል እንዳልፈጸሙ ተከራክረዋል። ፖሊስም የቀረበውን መከላከያ በመቀበል በስካር የመንዳት ክስ ባይመሰረትባቸውም በዋና መንገድ ላይ መኪና መግፋት ለትራፊክ አደጋ በመሆኑና ሌሎች ተጓዳኝ መንገደኞችን በመዝጋት የገንዘብ ቅጣት መጣሉን በዚህ ሰዓት ሰምተናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላል። ቪዲዮን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከመገናኝ ወሰላሙ አለይኩም ወራህመቱላህ።